ግራ ገብቶኝ ነው እኮ አንዱን ስወጣው አንዱን ስወጣው አንዱን ሳረገው አንዱ ስደሰባ አንዱ እንግዲህ ምንስ እንደሆነ ምንስ እንደሆነ አላናገረችኝ ምን አላለችኝ ያላትን ነገር ልጅ ጉዳይ በጣም ያስጨንቀኛል እና የተለያዩ ምርመራዎችን እያደረግንላት ነው። ለአሁን በግሉኮስ ነው ያለችው። ከመጣች ቀን በኋላ ለውጥ አለ። ቤተሰቦቻችን ጋር እኮ መሄድ አይጠበቅባችሁ። ጉዳዩን ያዝነው እኛ እስከሆንን ድረስ ወንድ ከሆናችሁ ከኛ ጋር ተጋፈጡ። እኔ በዛ ያንዱ ስለ አንዱ እኔ በዛ ፈተና በዛ ምን አጥያት እንደሰራው አላውቅም። ምን ማድረግ አለብን? ምንድነው ከኛስ የሚጠበቀው? ማድረግ ያለባችሁ ነገር በእርጋታ መጠበቅ ነው። ምክንያቱም እኛ እየተከታተልንና የተለያዩ ምርመራዎችን እያደረግን ያለነው። እግዚአብሔርን አመስግኛለሁ። እውነት ነው። እንግዲህ እግዚአብሔር ደግሞ ከዛ እንዳይወጣልኝ ነው የምጸልየው እንጂ እውነት ነው። በትንፋሽ መገኘቷ ለኔ ትልቅ ነገር ነው። እግዚአብሔር ይመስገን። ልጅ አደራሽን ከእግዚአብሔር ጋር የልጅን ነገር አደራሽን ዶክተር እና የከፋ ነገር ይፈጠራል የሚል አመለካከት የለኝም። ያው ግን ቢሆንም ውጤቱ ከመጣ በኋላ አብረን የምናየው ነገር ይሆናል። ብዙ ጊዜ ሲኒዛችሁ የምትለፈልፉት ነገር አለ። የምርም ያ አቅም ካላችሁ ለምን ፊት ለፊት እኛን አትጋፈጡ? እንደ ወንድ ፊት ለፊት ለምን አትጋፈጡ? እንደ ጉልበተኛ ለምን ፊት ለፊት አትጋፈጡ? እኛ ያው የደረሰባት ነገር ከፍተኛ ድብደባ፣ መደፈር ከዛም አልፎ ደግሞ በጣም የምግብ እጥረት አጋጥሞት ነበር። ስለዚህ ተረጋግታችሁ ያለውን ነገር እስከምናሳውቃችሁ ድረስ በእርጋታ ጠብቁ። አሸናፊ ሰው ጭራሽ የማይታሰብበት ቦታ ነው። አውሬ ብቻ የሞላበት ቦታ ነው ያለው። እንት ይወድቋል። በአስቸኳይ አረኑ ቶሎ እርዳታ ያስፈልጋል። እባክህ ተረጋጋሽ። እኔ የሳምሶን ነገር ነው ከዚህ ሁሉ ነገር የሚገርመኝና በጣም የሚደንቀኝ የሳምሶን ነገር ነው። እኔ ሜርሲን ምን እንዳስነካት እንኳን ምንም ማውቀው ነገር የለም። ከዛ ባለቤቱ ካቶ ሳምሶን ጋር አብራ በቀኝ እጅነት እንደምትሰራም የተወሰኑ መረጃዎች ደርሰውናል። ምን አይነት የተረገመ ሰው ነው ወስማ የሚቀሩም ብዙ ሰዎች አሉ። በተጨማሪም ደግሞ ሳምሶን የተባለ ሰይጣን አረመኔ ሰው ድጋሚ መያዛችን አይቀርም። መግደል አንድ ነገር ነው፣ ነፍሱን መገላገል ነው። ቀላል ከነነፍሱ የሰው ልጅ እንደዚህ አውጥተህ ለአውሬ መስጠት ምን አይነት ጭካኔ ነው? ሜርሲን እንዳያት ነው ራሱን የሳተው። ራሱን መቆጣጠር ነው ያካተው። እህቱ በዛ ልክ ወድቃ በዛ ልክ ተጎድታ እስትንፋሷ ብቻ ነበር የነበር። ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ያው እንደምታውቁት ማዘርም እዚህ አጠገብ ያሉ ሳሚም አብሮኝ ነው ያለው። ምናወራቸው ብዙ ነገሮች አሉ። ከዛ በፊት ግን ለሁሉም ነገር ለመጀመሪያ እንዲሆን ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። ምክንያቱም የእናንተ ሰፖርት ለኛ አስፈላጊ ስለሆነ ማለት ነው። ቤተሰብ የሆናችሁ ሰዎች ደግሞ ከዚህ በፊትም የተፈጠሩትን ነገር እያንዳንዱን ነገር እንዳሳየናችሁ ታውቃላችሁና ባለፈውም ሊሆን ይችላል በአሁኑም በምንሰራው ቪዲዮ ሊሆን ይችላል በእያንዳንዱ ሀሳብ አስተያየታችሁን እየሰጣችሁን ሀሳባችሁን እንድታጋሩን እንፈልጋለን። በተጨማሪም ደግሞ ሼር እያደረጋችሁ ወዳጅ ለዘመዶቻችሁ እያጋራችሁ ይህን ቻናል 100,000 እንድናስገባው ፈልጋለሁ። ይሄን የምታደርጉበት እንግዲህ ትልቅ ምክንያት አለ። ያም ምክንያት ምንድነው? በአንድ ድንጋይ ሁለት ወፍ ነው የምትመቱት። ይህም ማለት ምንድነው? ሼር ባደረጋችሁ ቁጥር አንደኛ እኛን ትጠቅሙናላችሁ። እኛን አገዛችሁ ማለት ደግሞ የብዙ ወንጀለኞች ምንጫቸውን እያደረቀን ስለምንሄድ አንድ ነገር ተባበራችሁ ማለት ነው። ሁለተኛ ነገር ደግሞ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ ስታጋሩ በዚህ ነገር ትምህርት የሚወስዱ ብዙ ሰዎች አሉና እነሱንም ማስተማር ነው። በተጨማሪም ደግሞ ከነዚህ ታሪኮች ትምህርት ወስደው በራሳቸው ህይወት ላይ እንዲጠነቀቁ የሚያስደርግ ነገር ስለሆነ ሁላችሁም ይሄንን ከግምት ውስጥ በማስገባት ሼር እንድታደርጉ ፈልጋለሁ ማለት ነው። ቤተሰቦቼ ያው ዛሬ ላይ የምንገኘው ታውቃላችሁ ያው የነ ሚኪ ቤት ነው። እናታችን አጠገባችን አሉ። የሁላችንም እናት ናቸው። ብዙ ነገር አሳልፈናል ይታወቃል። ማለት በራበን ጊዜ እየመጣን መንበላበት ቤት ነው። በደከመን ጊዜ
እየመጣን የምናርፍበት ቤት ነው። የሚያሳርፉን እናት ናቸው አጠገባችን ያሉት። ያው ሳሚም አብሮኛል። ያው የተፈጠሩትን ነገር እያንዳንዱን ነገር ከዚህ በፊት ያሉትን ነገር እንዳየናቸው ናቸው፣ አብረን ያየናቸው ሁሉንም ነገር። ምክንያቱም ለእናንተ ማናሳውቃችሁ ነገሮች ቢኖሩም አብዛኛውን ነገር ደግሞ ማወቅ ያለባችሁን እያንዳንዱን ነገር እያሳውቅናችሁ ነበር የቆየ ነው እስካሁኗ ሰዓት ድረስ እና የተፈጠረውን ሁሉንም ነገር ታውቃላችሁ። ያው እውነት ለማውራት አሁን ላይ ማለት ጨርሼ ደስተኛ አይደለሁም አሁን ላይ። ምክንያቱም ያው ሜርሲ ተገኝታለች፣ እግዚአብሔር ይመስገን ነው። ነገር ግን ከዛ በተጓዳኝ ደግሞ የተፈጠሩ ብዙ ነገሮች አሉ። ያገኘናት ሁኔታ አለ። ያው ሁሉን ነገር እናንተ ታውቁታላችሁ ቤተሰቦች። ለእናንተ መንገር የሚጠበቅብኝ ነገር አይደለም፣ ግን ለማስታወስ ያክል ነው። ምክንያቱም አሁን ላይ ማጣራት ያለብን ነገር እያንዳንዱ ነገር አሁንም እያጣራ ነው የምንገኘው። ማለት ይሄን ነገር ያደረሱ ሰዎች፣ ይሄን ስራ እየሰሩ ያሉ ሰዎች፣ ሁሉም ሰዎች ቅጣት ማግኘት ባለባቸው ልክ እንዲያገኙ አሁንም እየሰራን ያለ ነው። አልቆምንም። ነገር ግን ዛሬ ላይ ማዘርንም ለማውራት ሜርሲም ስላለችበት ሁኔታ ባለፈው ቪዲዮ እንዳያችሁት እንግዲህ አሼም በሰዓቱ ሜርሲን ባገኘናት ሰዓት ታውቃላችሁ ራሱን ስቶ ወድቆ ነበር እና ስለሱም ጉዳይ ስለ እያንዳንዱ ነገር ስለ ሁሉም ነገር ለማውራት ነው ዛሬ እዚህ የተገናኘ ነው ማለት ነው። ስለዚህ ሁሉንም ነገር ያው ማዘርም አጠገቤ ያሉ ሳሚም አለ አጠገቤ። ብቻ እስቲ ስላለው ነገር ስለ ሁሉም ነገር አብረን የምናወራ ማለት ነው። ምናልባት ሳሚ የምትጨምረው ነገር ካለ አላውቅም። ያው እንግዲህ ያለውን ነገር በተወሰነ መልኩ ለመግለጽ ሞክራል። ይሄ እውነት ነው። የተፈጠረውን እያንዳንዱን ነገር ተመልክታችኋል። ሜርሲ ላይ የደረሰባትንም ነገር አሸናፊም በሰዓቱ የሚሆነውን ነገር ሁሉንም ነገር ከጀርባውም ደግሞ ስላሉትም ሰዎች ማወቅ ያለባችሁን ነገር በሙሉ አውቃችኋል ብዬ አስባለሁ። ዛሬ ደግሞ እዚህ ጋር ከእናታችን ጋር ቁጭ ብለን አንዳንድ ነገራቶችን ማውራት አለብን በሚል ያው ብዙ ጊዜ ስትጨነቅ ነበር እናታችን፣ በጣም ብዙ ጊዜ ስትጨነቅ ነበር። በቃ በልጆቿ በጣም እየተፈተነች ነበር ያለችው። በጣም ብዙ ነገራቶችን አሳልፋለች። መቼም ታውቁታላችሁ፣ እናት የሆናችሁ ተኖራላችሁ። ይህንን ቪዲዮ የምትከታተሉ እናትን ነገር ውስጣችሁ ያውቋል። በማለትም ምን ያህል ልትጨነቅ እንደምችል ልጇ ረጅም ጊዜ ታግታባት፣ ከዚህ በፊትም በአሸናፊ ላይ የደረሰውን ነገር አይታችኋል። በሚኪ ላይም የደረሰውን ነገር ተመልክታችኋል። በዚህ በልጆቿ በሁሉም ነው እየተመጣባት ያለው እና ምን ያህል እንደምትጨነቅ ምን ያህል ሀሳብ እንደሚኖራት ምን ያህል በቃ ውስጧ እንደሚጎዳ ምናምን ታውቃላችሁ። ይህንን መናገር አይጠበቅም። ያለውን ሁኔታ ምን አይነት ነገር ምን አይነት ጊዜ እንዳሳለፈች ምን አይነት ነገር እንዳሳለፈች ሁላችሁም በቃ እኔ እንጃ እንዲህ ብዬ ባልነገራችሁም ውስጣችሁ ያውቃል። ምን ያህል እኔ እንጃ አላውቅም። ብቻ ይህንን ነገር እንዴት እንደምነግራችሁ ራሱ አላውቅም። ግን አሁን ላይ እግዚአብሔር የተመሰገነ ይሁን። ሜርሲም በህይወት አለች፣ ተርፋልናለች። አስፈላጊው ሕክምና አስፈላጊው ነገር በሙሉ እየተደረገላት ነው የሚገኘው። ስለዛ ስላለው ነገር ደግሞ እንዴት እንደነበረ ያ ጊዜ እንጃ፣ ግን መግለጽ ይከብዳል። ግን ከማሚ አንደበት ደግሞ መስማት ያለብን ነገሮች ይኖራሉ። ያንን ጊዜ በተለያየ ቦታ እያሳለፈች ነበር የነበረችው። በጣም ከመጨነቋ የተነሳ ወደ ገዳምም እየሄደች በቃ ወደ ተለያዩ ቦታዎች እንጃ፣ ጭንቀቱን እንደዚህ ብሎ ማውራት የሚከብድ ጭንቀት ነው። በአንደበት እንደሚገለጽ አይነት ነገር አይደለም። ስለዚህ ያንን ነገር እንዴት እንዳሳለፈችው እንደነበረ ምናምን ያለውን ሁኔታ መጀመሪያ ላይ እናወራለን። ከዛ በኋላ ደግሞ ስለ አሸናፊም ስለ ሜርሲም ያለችበት አሁን የሕክምና ሁኔታ የሚለውንም ነገር ደግሞ በተወሰነ መንገድ ለእናንተ ማወቅ ያለባችሁን ነገር ለማሳወቅ እንሞክራለን። ያለውን ነገር መጀመሪያ ከማሚ ከጤንነቷ ካለችበት ሁኔታ እንዴት ነው አሁን ያለችበትን የሚለውን ነገር ከዛን ጀምርና የተወሰነ ነገራቶችን እናወራለን። ማሚዬ እንዴት ነሽ? ሰላም ነሽ? አሁን ደህና ነኝ። ምን ጠንካራ አድርጎ ስለፈጠረ ምን ሆናለሁ ብለህ ያው እንግዲህ ማሚዬ የደረሰው ነገር በሙላ ለማንም እንዲደርስ ማንመኛው ነገር ነው። ጠላት ላይም እንዲደርስ ማንፈልገው ነገር ነው። አንቺ ላይ እየደረሰብሽ ያለው የኔ በዛ ያንዱ ስለ ያንዱ የኔ በዛ የኔ ፈተና በዛ። ምን አጥያት እንደሰራው አላውቅም። ማሚዬ ጠንከር እንድትይ ነው የምንፈልገው። ማሚ መከራ ፈተና ሲበዛ የሆነ ለበጎ ነው የምንለው ነገር አለ። ከአንቺም የተማርነው ነገር ነው። በቃ ጠንከር ብለን ችለን ማሳለፍ እንዳለብን፣ ነገ የተሻለ ነገር እንደሚመጣ፣ ነገ ለተሻለ ነገር እንደምንፈተን፣ ነገ ለጥሩ ነገር እንደምንፈተን እኮ ከአንቺ ነው የተማርነው ማሚ። አንቺ ደግሞ በዚህ ባለቀ ሰዓት ላይ እንድታዝኝ አንፈልግም።
ከዚህ በኋላ ያንቺን ደስታና ያንቺን ጥሩ ነገር ነው የምንፈልገው። ምንም አይነት ሀዘን እንዲሰማሽ፣ ምንም አይነት ሀዘን እንዲያጋጥምሽ ከዚህ በኋላ ምንም እድል ማንሰጥ። በቃ ይበቃሻል። ይሄ ነገር እንደሚበቃሽ እኛም እናውቃለን። በቃ ብዙ ነገር ደርሶብሻል። ብዙ በልጆችሽ ብዙ ነገር አይተሻል። በአንድ ልጅ አይደለም በሁሉም ልጆችሽ ነው። ይህንን ነገር እናውቃለን ማሚዬ። ከዚህ በኋላ ግን እባክሽ ጠንካራ በይልን። እኛም ከዚህ በኋላ ላንቺ ደስታና ላንቺ ጥሩ ነገር መሆን ነው የምንፈገው። ምንም ነገር ከዚህ በኋላ እንዲያጋጥምሽ እድል አንሰጥም። ሰው ግን ጠንካራ ብለሽ ማሚዬ፣ አሁን ሜርሲም ተገኝታልናለች። ያ ለኛ ትልቅ ዜናና ትልቅ ደስታ ነው። በህይወት መገኘቷ አንድ በጣም ትልቅ ነገር ነው። እግዚአብሔርን አመስግኛለሁ። እውነት ነው። እንግዲህ እግዚአብሔር ደግሞ ከዛ እንዳይወጣልኝ ነው የምጸልየው እንጂ እውነት ነው። በትንፋሽ መገኘቷ ለኔ ትልቅ ነገር ነው። እግዚአብሔር ይመስገን። አሁንም ደግሞ የሚያስፈልጋት ሕክምና እየተደረገላት ነው። በቅርቡ እንደምትድንም ድና ወደ ቤቷም ገብታ አሪፍ ጥሩ ጊዜ ደስታ ጊዜ እንደምናሳልፍ እርግጠኛ ነኝ። የሚያስፈልጋት ሕክምና በሙሉ እየተደረገላት ነው። ያው የደረሰባት ነገር በጣም አስከፊና የሚዘገነን ነገር ቢሆንም ያው ከሰው ልጅ የማይጠበቅ ነገር ነው እንደዚህ የተደረገባት። ያንን ነገር እናውቃለን። ግን ደግሞ አሁን እግዚአብሔር የተመሰገነ ሌላ ምንም ማለት አንችልም። ድናልናለች፣ በህይወት አለችልን። ነገ ደግሞ ለቤቷ ማሚ ያታልቅሽ እንደዚህ እንድትኛ ሴት ልጅ በሴትነቷ ብዙ ነገር አለ። እሷ ከጠፋች በኋላ ያለኝም ደግሞ ምን ነው የምናውቃችሁ ይሆንም ማለት ነው። እኔ ምንም አይደለም ብቻ ነኝ። ምንም እግዚአብሔር እንግዲህ እንደፈቀደ ይሁን። እሱ መድኃኒዓለም ያሸንፋል ብዬ ነው አሸናፊ ያልኩት። ልጄም የኖርኩትን በሱ ነው፣ በእግዚአብሔር ኃይል ነው። አሁንም ልጄን እንደምድንልኝ ተስፋ አደርጋለሁ። በሱ ተስፋ አልቆርጥም እንጂ ልጄ ነገር በጣም ያሳስበኛል። በጣም ምን ሆናን ቆነ ምን እንደሆነ አላናገረችኝ፣ ምን አላለችኝ። ያላትን ነገር ልጄ ጉዳይ በጣም ያስጨንቀኛል። ማሚዬ እባክሽ አታልቅሽ። አንቺ ጠንከር ካላልሽልን እኮ እኛም ውስጣችን ይጎዳል፣ እኛም ውስጣችን ይሰበራል እኮ ማሚዬ። የአንቺ ጥንካሬ እኮ ነው እኛንም የሚያጠነክረን። አንቺ እንደዚህ ባዘንሽ፣ አንቺ እንደዚህ ልብሽ በተሰበረ ልብሽ በደማ ቁጥር እኛም ጠንከር ብለን እኮ ልንቆም አንችልም ማሚ። አንቺ ነሽ የምታብርችን። እናት ወርዝ ነው ልጆች፣ ምን ላድርጋችሁ? ግራ ገብቶኝ ነው እኮ አንዱን ስወጣው አንዱን ስወጣው አንዱን ሳረገው አንዱ ስደሰባ አንዱ። እንግዲህ እግዚአብሔር የመጨረሻውን ያሳምርልኛል ብዬ ነው የምጠብቀው። ልጄን ምሮ ብቻ በሰላም ወደ ቤቷ ያምጣልኝ። ሌላ ምንም አይደለም። ከዚህ በኋላ ልጆቼ እናንተም እግዚአብሔር ያኖራችሁ፣ እግዚአብሔር ይስጣችሁ። የእናንተ ጎበዝ መሆን ነው ትንፋሿንም ማግኘት የቻልኩት። እግዚአብሔር ይስጣችሁ፣ ኑሩልኝ፣ ክፉ አይንካችሁ። እኛ ምንም ያደረግነው ነገር የለም። እኛ ፈጣሪ ፈቅዶ ፈጣሪ እድሜና ጤና ሰጥቶን በቃ ለብዙሃኑ ይህንን ነገር ማድረግ ነው የምንፈልገው። እኛ ለብዙሃኑ መድረስ ነው የምንፈልገው። ይህንን ነገር ደግሞ ሊያደራቅፉብን፣ እኛን ሊያጠቁን፣ እኛን ሊያጠፉን ይህ እኮ እውነት ነው ማሚ። እኛ ጥሩ ነገር እየሰራን በሄድን ቁጥር ጠላቶቻችን እንደዛው እየበዙ ነው የሚሄዱት። እኛን ለማደናቀፍ፣ እኛን ወዳልሆነ ነገር ውስጥ ለመክተት፣ እኛን ለመግደል ማሚ ብዙ ነገር ታውቂያለሽ አንቺ ከቤት ሆነሽ እንኳን ምን ያህል ነገር እየደረሰብን እንዳለ፣ ምን ያህል ፈተና እንደሚያጋጥመን። ግን ደግሞ እግዚአብሔር ሁሌም አሸናፊ ነው። ሁሌም ከጎናችን ከአጠገባችን ለጥሩ ነገር እስከቆምን ድረስ ሁሌም ከኛ ጎን ሆኖ ብዙ ነገር እየከለል ጥላ ከለላ የሆነ እስከዚህ ሰዓት ድረስ አብቅቶናል። እግዚአብሔር የተመሰገነው። ከዚህ በኋላም ደግሞ እኛ እናውቃለን ማሚ። አሁን ማሚ አሁን ሕክምና አሁን ያለሽበት ሕክምና ምናምን ጥሩ አይደለም። ጭንቀቱ ስለሆነ ስኳሩ ወዲያው ጨምሯል። ጭንቀት አይወድም። ከጭንቀት አልወጣሁም። ጭንቀት ላይ ነኝ። ትንሽ ጊዜ ብቻ ማሚ፣ ትንሽ ጊዜ ታገሽን። ከዚህ በኋላ የምትጨነቅበት ጊዜ ያበቃል። ከዚህ በኋላ ለአንድ ደቂቃ እንኳን የምትጨነቅበት ጊዜ አይኖርም። ልጄ እንዳፋ ያርግልኝ። በቃ ይበቃሻል። ክፉ ያሳየኝ። ይሄ ስቃይ በቃ ይበቃሻል። ላንቺ አይገባም። በቃ ይሄ በቃ ከዚህ በኋላ ቀሪ እድሜሽን ደስተኛ ሆነሽ የምትፈልጊውን ነገር እያደረግሽ ከልጆችሽ ጋር ሰላማዊ ህይወት እንድትኖሪ ነው የምንፈልገው። አሚን። ልጆችም ተደስተው ማየት ነው የምፈልገው። ከስቃይ ወጥተው መድኃኒዓለም እሱ ረድቶኝ እኔ ልጆቼ ስብስብ ብለው አንዱ ከአንዱ ግማሽ ሆስፒታል፣ ግማሽ እስር ቤት፣ ግማሽ ሲወድቅ፣ ግማሽ ሲነሳ
እንደዚህ ሆኖ ብኩንክን ብለውብኛል። እግዚአብሔር ግን በቃ ብሎ ደግሞ ሁላችንንም ሰላም አድርጎ ሁሉንም እንዳወጣልኝ እችንም ደግሞ ካለችበት ምሮ ያውጣታል። ማሚ ያውጣታል። እግዚአብሔር መልካም ነው። እግዚአብሔር ጥሩን ባደረግን ቁጥር ጥሩ ነገራችንን መልሶ የሚከፍለን አምላክ ነው። ስለዚህ ሜርሲ ምንም ያደረገችው ነገር የለም፣ ምንም ያጠፋችው ነገር የለም። የተፈጠሩት ነገራቶች ያው ለበጎ ነው ብለን እኛ እናልፈዋለን እንጂ ከጀርባው ያለውን ነገር ደግሞ እያጣራን ያለ ነው። ማንም ለዚህ ነገር ውስጥ እንዲዳረጋት ያደረገ ለዚህ ነገር ውስጥ የከተታት ወደዚህ መንገድ ውስጥ እንድትገባ ይሁሉ በደልም ይሁሉ ግፍ ይሁሉ ጭካኔም እንዲደርስባት ያደረጉትን ሰዎች እያያዝን ያለ ነው። ያጣራን እየሄድን ያለ ነው። እጃችሁ ላይ ጣላቸው። ሌላ የልጆቼ አምላክ የኔም አምላክ ልጆቼ ለፍቼ ነው ያሳደግኳቸው። ምን አይነት ዱብዳ እንደሆነ ደብራላ አሁን ማለት አሁን የምናለቅስበት ሰዓት አይደለም። በዚህ ሰዓት እውነት ለማውራት የደረሱብን ነገሮች እየተደረጉ ያሉት ነገሮች ምንም ሰላም የሚሰጡ አይደሉም። ማለት ከጭንቀት የሚያሳርፉ ነገሮች አይደሉም። ግን ፈጣሪ ደግሞ እያንዳንዱን ነገር ሲያደርግ ለበጎ ነው እና ማሚ አሁን እኔ የምፈልገው በርትተሽ እንድታበረች ነው የምፈልገው። እኔ አሁን ላይ የምር ማሚ ያንቺን እንባ ማየት አልፈልግም። ምክንያቱም የኛም ቤተሰቦች ሁሉ እያንዳንዱ የሚደረግብን ነገር ያያሉ፣ እናንተም እያያችሁ ነው። ነገር ግን እንዳናቆም ነው የምትፈልጉት። ማለት ለብዙሃኑ እንድንደርስ ለምፈልጉ ከኛ ጎን ባትሆኑ እናንተ እኮ እኛም ባታበረቱን ከዚህ በፊት ጠንክሩ፣ ጀግኖች፣ ወደፊት ሂዱ፣ በምንም ነገር እንዳትበገሩ ባትሉ ኖሮ እኮ ዛሬ ላይ አንደርስም ነበር። ሲጀመር የእናንተ ጸሎትና እኮ የእናንተ ብርታት ነው እዚህ ጋር ያደረሰ። ግን አሁን ላይ በቃ መሰበር የለብንም ማለት እሺ። በርቱ፣ አሁን በርቱ፣ በቃ በርቱ። እንድታበረችን ነው የምንፈልገው ማለት የአንቺን እንባ ማየታችን ለኛ ቅስማችንን ነው የሚሰብረው። ስለዚህ እኔ አላቅም በዚህ ሰዓት የቤተሰብን ለቅሶ ማየት አልፈልግም። ፈጣሪ ደግሞ ሜርሲንም ጥሎ አይጥላትም። እግዚአብሔር ማለት ክፉዎችን እንጂ የሚጎዳው ምንም ያላደረገች ሜርሲን ይወስድብናል ብለን አናስብም። ስለዚህ እባክዎት ማዘር እሺ ልጅ እንድታበርቱን ብቻ ነው ፈልገው። በርቱ። አሁንም አጋልጦ ይስጣችሁ መድኃኒዓለም፣ እጃችሁ ላይ ይጣልልኝ። ልጆቼ ተሰቃይተዋል። የልጆቼን ስቃይ እነሱ ይቅመሱት። እውነት በቃ እግዚአብሔርን አምናለሁ። እግዚአብሔር ደግሞ ሜርሲዬን የሚያወጣልኛል፣ ምንም አልጠራጠርም። እንግዲህ ተመልካቾች ምን እንደተፈጠረ ምን እየተካሄደ እንዳለ እያያችሁ ምን ባጠፉ ምን ባደረጉ ይሄ ሁላ ነገር አሁን ሜርሲ ላይ ይሄ ነገር የሚገባ ነገር ነበር? ምንም ጭራሽ እኮ ምንም የማታውቅ ልጅ ናት። ምንም የማታውቅ ልጅ አንስቶ ይሄ ሁሉ በደል ይሄ ሁሉ ግፍ ይሄ ሁሉ ጭካኔ ማድረስ ምን ማለት ነው? ግን ይሄ ሁሉ ነገር ሆነም ቀረ ለዚህ ሁላ ነገር ተጠያቂ ሆናችሁ ሁላችሁም ጊዜያችሁን ጠብቁ። ሁላችሁም ጊዜያችሁን ጠብቁ፣ አይቀርም። እያንዳንዳችሁ ላጠፋችሁት እያንዳንዳችሁ ላደረጋችሁት ድርጊት ሜርሲ ላይ ለእያንዳንዷ ነገር ላደረጋችሁባት ነገር ሁላችሁም ዋጋችሁን የምትከፍሉ ይሆናል። ይሄ ቃሌ ነው። ሁላችሁም አንድ በአንድ አይቀርላችሁ። እግዚአብሔር የተመሰገነ ይሁን። ዋናው በህይወት አለች፣ በህይወት እንኖራለናለች። እህታችን በህይወት አለች። ሕክምና ነው። ሕክምና ችግር የለውም። የሚያስፈልገው እሷ እንድትድን የሚያስፈልገው ሁሉ ሕክምና ይደረግላታል። ፈጣሪም ጥሎ አይጥላትም። ምክንያቱም ምንም ያላረገች ነፍስ ናት። ምንም ያጠፋችው ነገር የለም። በማታውቀው ነገር ነው ሁሉ ነገር እየተሰቃየች ነበር። አሁን ግን በቃሽ ብሏታል አምላክ። ፈጣሪም በቃሽ፣ ከዚህ በኋላ በቃሽ ብሏታል። እናታችንንም ከዚህ በኋላ በቃሽ እንደሚላት እርግጠኛ ነኝ። በቃ ከዚህ በኋላ የሷ ስቃይ የሷን ጭቀት ማዳመጥ መስማትም አንችልም። በቃ ማብቃት አለበት። እዚህ ጋር ሁሉም ነገር እዚህ ጋር ማብቃት አለበት። ከዚህ በኋላ ልጆቿ ለወግ ማድረግ ደርሰው ደስተኛ አድርገዋት በፍቅር የሚኖሩበት ጊዜ ነው መምጣት ያለበት። በቃ የዚህ ስቃይ ጊዜ ማብቃት አለበት። ይሄ ጊዜ በቃ ጭራሹኑ መቆም አለበት። ከዚህ በላይ እናታችን እንድትሰቃይ ምንም አይነት እድል አንሰጥም። ምንም አይነት ክፍተት አንሰጥም። ይበቃል። በቃ እዚህ ዛሬ ከዚህ ቪዲዮ በኋላ ይበቃል። በቃ የእናታችን ስቃይ በቃ። ለምን እንደዚህ ምን ባጠፋች? ሰው በአንድ ልጁ ሲፈተን እኮ በአንደኛው ይካሳል፣ በአንደኛው የሆነ ነገር ያገኛል።
ባሉት በሁሉም ልጆቿ እኮ እየተጨነቀች ነው። በሁሉም ልጆቿ ለምን ከዚህ በላይ አያስፈልጋትም። በቃ ከዚህ በላይ ይበቃታል። እናም ደግሞ አንድ እንድታቁ ደግሞ የምፈልገው ነገር የሜርሲን ሕክምና ጉዳይ እየተከታተለች ያለች አንድ የኛ የሕክምና ባለሙያ ያለች። እስኪ እንግዲህ እናንተ ማወቅ ስላለባችሁ የተወሰነ ነገር ስለ ሜርሲም በጣም ስትጨነቁ ስትጸልዩ በየእምነታችሁ የተለያየ ጸሎት ስታደርጉላት ለነበራችሁ ምስጋናዬን ማቅረብ እፈልጋለሁ። አሁን በጣም ነው ማመሰግነው። በጣም ከልቤ ነው ማመሰግነው። እግዚአብሔር ያክብራችሁ። እና ስለሷ በጣም ስትጨነቁም ስለነበረ በቃ ያለችበትን ያው ጊዜውም ባይሆን ገና ሕክምና ላይ ብትሆንም እስኪ ያው ምን አይነት ለውጥ እንዳላት ከመጀመሪያው ምንድነው የደረሰባትስ ነገሮች ምንድናቸው የሚሉትን ነገሮች ከሕክምና ባለሙያ ጋር ቁጭ ብለን የተወሰነ ነገር እናወራለን። እሷን እናስገባትና የተወሰነ ነገር እናወራለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ፈልጋለሁ። በልጅቷን እናስገባት አይደል? እሺ ትግባ። ግን ማለት ሳሚ መናገር የምፈልገው ነገር ምንድነው፣ በዚህ አጋጣሚ አህያውን ፈርቶ ዳውላው የሚባል ነገር አለ። ወንድ ከሆናችሁ ጎናችን ያሉን ሰዎች ለምን ትጋፈጣላችሁ? የምር አቅም ካላችሁ ወንጀል የምትሰሩ ሰዎች፣ ይሄን ነገር የምታረጉ ሰዎች የምር ወንድ ከሆናችሁ የምርም ጉልበት አለን የምትሉ ከሆነ ብዙ ጊዜ ስንይዛችሁ የምትዘባነኑት ነገር አለ። ብዙ ጊዜ ስንይዛችሁ የምትለፈልፉት ነገር አለ። የምርም ያ አቅም ካላችሁ ለምን ፊት ለፊት እኛን አትጋፈጡ? እንደ ወንድ ፊት ለፊት ለምን አትጋፈጡ ነው? እንደ ጉልበተኛ ለምን ፊት ለፊት አትጋፈጡ ነው? እኛ እንደ አይጥ ዙሪያ ጥምጥም ምን ያስኬዳችሁ? እኔ እኮ አላቅም። ይሄን ሁሉ ከማድረግ እኮ እኛን ከጉዳዩ ጋር የሚያገናኘን ቀጥታ ያለ ነው እኛ አለን አይደል? ቤተሰቦቻችን ጋር እኮ መሄድ አይጠበቅባችሁ። ጉዳዩን ያዝነው እኛ እስከሆንን ድረስ ወንድ ከሆናችሁ ከኛ ጋር ተጋፈጡ። ይሄንን ነገር ለእናንተ ማስተላለፍ ፈልጋለሁ። ይሄን ወንጀል ለምትሰሩ እየሰራችሁ ላላችሁ ወደፊትም ለመስራት ያሰባችሁ ሰዎች ካላችሁ እንደ ወንድ መጋፈጥ ያለባችሁን ፊት ለፊት ተጋፈጡ እና አህያውን ፈርቶ ዳውላውን ምናምን ወደሚባል ነገር አትግቡ ለማለት ነው ሳሚ። አሁን ላይ ግን በቃ ያሉት ነገሮች አሉ፣ የተፈጠሩት ነገሮች አሉ። ስለነሱም ነገር እንግዲህ እንዳልከው አሁን ስለ ሜርሲም እንዳለ ተመልካቾቻችን ተጨንቀው ነው ያሉትና እሱም በማስመልከት ነገር ስለ ሁሉም ነገር ዶክተራችንም እስቲ እዚሁ ስላለች እያንዳንዱን ነገር ደግሞ ከሷ አንደበት ስላለችበት ሁኔታ ሜርሲ ስላለችበት ሁኔታ ስለ እያንዳንዱ ነገር ከሷ አንደበት በተጨማሪ የምንሰማው ይሆናል። ተመልካቾቻችን ያው እኛ እንኳን እያንዳንዱን ነገር እየሄድን እያጣራን ስለሆነ የምናውቀው ነገር ነው። ነገር ግን እናንተ እንድታውቁት ስለምንፈልግ ነው እያንዳንዱን ነገር ፊት ለፊት የምናመጣው ማለት ነው። ስለዚህ እኛ ግን እግር በእግር እየተከታተልን ሜርሲ ያለችበትን ሁኔታ ሁሉም ነገር ሜርሲ ያለችበትን ሁኔታ ብቻ ሳይሆን እያንዳንዱ ነገሮች አሁን የያዝናቸውን ኬዞች አሉ። የተፈታ ነገር የለም፣ ያለቀ ነገር የለም። ሁሉንም ደግሞ ማድረግ ባለብን ልክ እያደረግን እንደምንገኝ እንድታውቁ ፈልጋለሁ። ነገር ግን ደግሞ ለእናንተ ግልጽ ለማረጋገጥ እንግዲህ ዶክተሯ ትግባና ደግሞ እስቲ ከሷ ጋር የምናወራ ይሆናል። እሺ እንግዲህ አሁን ያው የኛ የሕክምና ባለሙያ የሆነችውና የሜርሲን የሕክምና ሁኔታ በቅርብ እየተከታተለች ያለች ልጅ አለች እና ያው እንግዲህ ቅድም እንደነገርኳችሁ ነው የተወሰነ ነገር ማወቅ ስላለባችሁ ጭንቀታችሁ ስለሚገባን የምታስቡት ነገር የሆነ ስለምናውቀው ቢያንስ እንኳን ያለችበትን ሁኔታ በትንሹም ቢሆን ማወቅ አለባችሁ በሚል መንገድ ነው እሷን ወደዚህ ያመጣናት። በመጀመሪያ ራስሽን አስተዋውቀሽ ስለ ሜርሲ ደግሞ ቀጥሎ ያለውን ሁኔታ ለተመልካች ታስረጅልናል። እሺ፣ ስሜ ረዴት ይባላል። ያው አሁን ላይ ሜርሲን እየተከታተልኳት ያለሁት ዶክተር ነኝ እና ያው በጣም ብዙ ነገር ደርሶባታል እና ካለው ነገር አንጻር አሁን ደህና ናት። ደህና ናት። እርሱ ይረጋጉ መጀመሪያ። እሺ፣ ደህና ናት። አሁን እንደውም እኮ ስለተገኘች ተመስገን ነው መባል ያለበት። እሺ፣ መጀመሪያ ስለ እሷ ከማውራታችን በፊት እርሱ መረጋጋት አለበት። እሺ፣ ደህና ናት። እሺ፣ ያው እስኪ በደንብ ለማወቅ ያክል እስኪ ተመልካችም ግልጽ ሆኖ እንዲገነዘበው እስኪ ስለደረሰባት አደጋ በእርግጥ እኛ እናውቀዋለን፣
ማውራቱም ትንሽ ከበድ ይላል። ግን ደግሞ ተመልካች ማለት የኛ ቤተሰብ ማለት ነው። የኛን ችግር፣ የኛን ደስታ፣ የኛን ሀዘን፣ የኛን ሁሉንም ነገር እኩል የሚካፈሉን ቤተሰቦቻችን ናቸው። በሁሉም ነገራችን ላይ አብረው ቆመው በሁሉም ነገራችን ላይ ተደጋግፈን ይህንን ነገር ምንም ነገር ሲደርስብን በጸሎትም በሚችሉት አቅም ከጎናችን የሚረዱን የኛ ቤተሰቦቻችን ተመልካቾቻችን ናቸው። ስለዚህ እያንዳንዱ ነገር ቢያንስ ግልጽ በሆነ መንገድ ማወቅ ስላለባቸው እስኪ እኛ ከምንናገረው አንቺ ባለሙያው ስለሆንሽ የምታውቂውን ነገር ማለትም የደረሰባት ነገር ምንድን ነበረ? ሰውነቷ ላይ ያለው ጉዳት፣ ውስጥስ የተጎዳችው ነገር ምንድን ነው? አሁንስ ያለችበት የሕክምና ደረጃ ምን አይነት ደረጃ ላይ ያለችው የሚለውን ነገር ቤተሰብ ግልጽ ማወቅ ስላለበት ነው። ግን ማዘር ፊት ይሄንን ማውራት አስፈላጊ ነው። እናታችን ብዙ ነገር የቻለች እናት ናት። ምንም አልሆንም። እኔ ምን ሆናለሁ? ይኸውልሽ ምንም አልሆንም። በቃ እኔ ምንም አልሆንም። እኔ ጠንካራ ነኝ። ከምታስቢው በላይ እናታችን በጣም ብዙ ነገር ያሳለፈች እናት ናት። አንቺ ከምትገምቺው እና ከምታስቢው በላይ ብዙ ነገር፣ እያንዳንዱን ነገር ደግሞ ግዴታ ማወቅ ባለባት ሰዓት ማወቅ አለባት። ንገሪኝ፣ ልጄን ጉዳት ንገሪኝ። ልጄን ንገሪኝማ። ምንም አልሆነም። እሺ ረጋጉ። መጀመሪያ ያው እንግዲህ ግን ደግሞ ይቅርታ አድርጊልኝና ሌላ እኛ ካወራ ነው ከአንቺ ጋር ያወራ ነው ነገር አለ አይደለም? ከዛ ካወራ ነው ውጪ ለየት ያለ የተፈጠረ ነገር አለ? ለየት ያለ የተፈጠረ ነገር ካለ ለብቻችን ማውራት እንችላለን። ካሜራውንም አጥፍተን ማውራት እንችላለን። የተለየ ነገር የለም። ምክንያቱም ለተመልካችም የሚመጥነውን ነገር ማለትም ገብቶሻል አይደል? ተመልካች ሁሉም ወዳጅ ነው ማለት አይደለም። የኛን ጥሩ ነገር የኛን መልካምነት የሚፈልጉ ሰዎች እንዳሉ ሁሉ መጥፎም ጠላቶቻችንም አሉ። በጣም ብዙ ጠላት ነው ያለን። የኛን ስራ የተወሰነም ቢሆን ታውቂዋለሽ። በጣም ብዙ ጠላቶች ነው ያሉን። ቀን በቀን በቃ አዳዲስ ጠላቶች እየጨመሩ ነው የሚሄዱት። ስለዚህ መጀመሪያ እኛ ከአንቺ ጋር ሆስፒታልም ሆነን ያወራነው ነገር አለ። ከዛ ውጭ የተለየ ነገር ያጋጠማት ነገር ካለ ደግሞ ካሜራውን አጥፍተን መቀጠል እንችላለን። ካወራነው የተለየ ነገር የለም። ያው ያንኑ ለመድገምና ለማስረዳት ሳይሆን እንነጋገር። ያ እንደዚህ ያኛውን ከሆነ እንኳን ችግር የለውም። ማሚም በተወሰነ መንገድ እንድታውቅ አድርገናታል። ስላለው ሁኔታ ነግረናታል። ያው የደረሰባት ነገር ከፍተኛ ድብደባ፣ መደፈር፣ ከዛም አልፎ ደግሞ በጣም የምግብ እጥረት አጋጥሞት ነበር እና ምንም አይነት ምግብ አልበላችም ነበረ እና እኛ ጋር የመጣችው ከጊዜያት ቆይታ በኋላ ነበረ እና ሰውነቷ እኛ ጋር ስደርስ ተዳክሟል። ያ ነገሮች ናቸው በአንተ እንደነገርኩ ያሉት እና የተለያዩ ምርመራዎችን እያደረግንላት ነው። ለአሁን በግሉኮስ ነው ያለችው። ከመጣች ቀን በኋላ ለውጥ አለ እና የተለያዩ ምርመራዎችን እያካሄድን ያለ ነው። ግን እንዴት ነው ማለት ደርሰንላታል በጊዜ እንዴት ነው ያለው ሁኔታ? ምክንያቱም ነገሮች እንዴት ነው እየሄዱ ያሉት? አዎ ደርሰንላታል፣ መድረስ ደርሰንላታል። ያው የተለያዩ ነገሮች በአንዴ እሷ ላይ ስለተካሄዱ ትንሽ አስቸጋሪ ነው። ቢሆንም ግን እንደነገርኩ ነው ደርሰንላታል። አሁን በግልኮስ ነው ያለችው። ስለዚህ ማለት የከፋ ነገር የሚፈጠር ነገር አይኖርም ብለን ነው ማለት እያሰብን ያለ ነው እና ተመልካቾችም ደግሞ እንደዛ ነው እያሰቡ ያሉት እና የከፋ ነገር የሚፈጠር ነገር አይኖርም አይደል? እስቲ እሱን ነገር ንገሪኝ። እንደነገርኩ ነው ያለው ነገር ምርመራ እያደረግንላት ነው። ያንን ደግሞ እኔ ቀድሜ መናገር አልችልም፣ ምክንያቱም ውጤቶቹም አልደረሱም። ነገር ግን ግልኮስ ሰጥተናታል። እኔም እንደ እህት ሆኜ ቼክ እያደረግኳት ነው ያለሁት እና የከፋ ነገር ይፈጠራል የሚል አመለካከት የለኝም። ያው ግን ቢሆንም ውጤቱ ከመጣ በኋላ አብረን የምናየው ነገር ይሆናል። ማዘርዬ እርሱ ይረጋጉ። ዋናው በህይወት መትረፏ ነው። ምንም የሚፈጠር ነገር የለም። እርሱ ተረጋጉና ጠንካራ ሆኑ። እኔም ደግሞ ለሴቷ ነበር ግራ የገባኝ። ብዙ ነገር እንደሚደርስባት አውቃለሁ። የእሷ ነው መጠያዘኝ።
እርሱ ይረጋጉ። እሷን እኔም እንደ እህት ሆኜ ከአጠገቧ ሳርቅ እከታተላታለሁ። ነገር ግን ብዙ ሳይኮሎጂካል ጉዳት ስለሚደርስባት እርሱ ጠንካራ ሆኖ አይዞሽ ምንም ማለት አይደለም፣ በህይወት ውስጥ ብዙ ነገር ያጋጥማል እያሉ እሷን ማረጋጋት ነው ያለበት። እሷ ደህና ትምጣልኝ ደህና ናት እና እርሱ መጀመሪያ መጠንከር አለበት። ምንም አይነት ጉዳት እንዲሰማት ማድረግ የለበትም እና መጀመሪያ እርሱ መረጋጋት አለበት። የዛኔ ነው ልጅቱ ጠንካራ ሆና ልትቆም የምትችለው። እሺ ደህና ትምጣልኝ ልጅ። እሺ የሚደረገውን አድርግላታለሁ። እሺ አሁን ማለት በደንብ ለማወቅ ያክል እንዴት ነው አሁን የጤናው ሁኔታ? አሁን እንደነቃች እንዳልነቃች ነው የምትገኘው። አሁንም ድረስ ራሷን አታውቅም። ስለዛ ነገር ከፍተኛ ጉዳት ነው የደረሰባት እንደነገርኩ፣ ድብደባ፣ መደፈር፣ የምግብ እጥረት፣ ብዙ ነገር ነው በለዋ ላይ የተካሄደባት እና በአንዴ ላትነቃ ትችላለች። እሱ እናውቃለን፣ ግን ምን ያህል ጊዜ ይፈጃል ማለት እኛ ደግሞ ምን ማድረግ አለብን? ማድረግ ያለብን ነገር ካለ እሷ በአስቸኳይ ነቅታ በአስቸኳይ ድና ወደ ቤተሰቦቿ እንድትመለስ ምን ማድረግ አለብን? ምንድን ነው ከኛስ የሚጠበቀው? ማድረግ ያለባችሁ ነገር በእርጋታ መጠበቅ ነው። ምክንያቱም እኛ እየተከታተልንና የተለያዩ ምርመራዎችን እያደረግን ያለ ነው። እናንተ ተረጋግታችሁ ማዘርና አረጋግታችሁ መቆየት አለባችሁ። ትንሽ መጠበቅ አለባችሁ። ያው ባትነቃም በሙያችን መሰረት ለውጥ አላት እና መታገስ ይኖርባችኋል። ቢያንስ እንትኑን ልትነግሪኝ ትችላለሽ? ማለት እኛም ትንሽ በጣም ጨንቆናል። ቤተሰብ ተመልካቾቻችንም በጣም ተጨንቀዋል እና ቢያንስ በምን ያህል ጊዜ ውስጥ ልትነቃ ትችላለች? በምን ያህል ጊዜ ውስጥ ራሷን ልታውቅ ትችላለች? ወደ ራሷ መቼ ነው ልትመለስ የምትችለው የሚለውን ነገር ያንን ቀጥታ መናገር ብቻ። ጭንቀታችሁን ስለተረዳው ነው ቤታችሁ ድረስ የመጣሁት እና እንዲህ ነው ብዬ መናገር አልችልም። የሙያዬ ስነ ምግባሩም አይፈቅድልኝም። ግን ነገሩ ስላሳዘነኝ ነው ቤታችሁ ድረስ የመጣሁት። ስለዚህ ተረጋግታችሁ ያለውን ነገር እስከምናሳውቃችሁ ድረስ በእርጋታ ጠብቁ። እሺ። ግን ማለት አላቅም እኔ ማለት ይቅርታ አድርጊልኝ፣ ግን እኛ አሁን ላይ ማየት የምንፈልገው የእናታችንን ደስታ ነው። የሜዲሲንም ደግሞ ተመልሳ ወደ ድሮ እንትኗ ተመልሳ ማየት ከመጓጓታችን የተነሳ ነው የሁሉ ነገር እያልንሽ ያለ ነው እና ምናልባት የተሻለ ሕክምና ብታገኝ የሚፈጥንበት መንገዶች አሉ ወይስ እስኪ ምናልባት የምትነግሪኝ ከሆነ ብዬ ነው ይሄን ነገር እየጠየኩሽ ያሉት እና እሷንም ደግሞ ድና ለማየት ካለን ጉጉት የተነሳ ነው ይሄን ነገር የምንልሽ እና ምናልባት የተሻለ ሕክምና ብታገኝ ከዚህ ወይ ሌላ ሀገርም ሊሆን ይችላል እንዲህ አይነት ነገር የሚመቻችሁ ቢሆን እሷ ላይ የሚሆን ለውጥ አለ? እስቲ እሱን ነገር ያው እንደ እውነታው የምነግርህ ነገር ባለችበት ሁኔታ ነቅታ እዚህ ከምትመጣ እዛው ብትሆን ይሻላል። ምክንያቱም እናንተ ራሱ አልተረጋጋችሁም፣ አልጠነከራችሁም። የተፈጠረው ነገር ቀላል የሚባል ነገር አይደለም፣ ይገባኛል። ግን ደግሞ እሷ ነቅታ ለመቆም እናንተ ጠንክራችሁ እናታችሁን አጠንክራችሁ መቆየት አለባችሁ። የተሻለ ሕክምና ላልከው ነገር እኛ ጋር የቻልነውን ሁሉ እያደረግን ነው። እኔም እንደነገርኩህ ነው እየገባሁ እከታተላታለሁ እና የቻልኩትን ሁሉ አደርጋለሁ። ሁላችንም የቻልነውን ነገር እያደረግን ያለ ነው። ግን በደንብ ልትረጋጉና ጠንክራችሁ ልትቆሙ ይገባል። እናንተ አሁን እሷ ስትነቃ ያላችኋት እናንተ ናችሁ። እናንተ የምትልፈሰፈሱ ከሆነ እንዴት ነው እሷ ጠንክራ ልትቆም የምትችለው? እናንተ መጀመሪያ ጠንክሩ። ማዘርዬ እርሱ ይጠንክሩ እባክዎትን፣ አንተም እንደዛው። እሱ ችግር የለውም። ይኸውልሽ አንድ ነገር ልንገርሽ፣ እኛ በጣም አሁን ከምታስቢ በላይ በጣም ብዙ ነገራቶችን ያሳለፍን ሰዎች ነው። በእንደዚህ አይነት ነገር እጅ የምንሰጠው፣ በእንደዚህ አይነት ነገር የምንልፈሰፈስ፣ በእንደዚህ አይነት ነገር ራሳችንን ዝቅ የምናደርግ ሰዎች አይደለም። ከዚህ ከምትገምችው በላይ ማለት ነው። በጣም ብዙ ነገር አንቺ ከኛ ጋር ሆነሽ እኛ ጋር መስራት ከጀመርሽ፣ ለእኛ የሕክምና አገልግሎት መስራት ከጀመርሽ የተወሰነ ጊዜሽ ነው ማለት ማወቅ ያለብሽንም ነገር ነው የምናሳውቅሽ። ግን ደግሞ እኛ አይደለም በእህታችን የተነሳ በጣም ብዙ ነገራቶችን ያሳለፍን ሰዎች ነን። እኛ እሷ ትዳን እንጂ ቆፍጠን ብሎ እንትን ማለት ምናምን ይሄ የሚከብደን ነገር አይደለም።
እሷ እንድትድንልን ማድረግ ያለብንን ነገር ማለትም እሱ በረከት ወንድሜ እንዳለች የተሻለ ሕክምና የሚያስፈልጋት ከሆነ ቶሎ ለመዳን አሁን አንቺን በምንጠይቅሽ ሰዓት ላይ ቀኑ በየትኛው ጊዜ ውስጥ ነው ካለችበት ሁኔታ ነቅታ ወደ ቤቷ ልትመለስ የምትችለው ብለን በምንጠይቅሽ ሰዓት ይህንን መናገር አልችልም አልሽን። ችግር የለውም ግን ደግሞ አንቺ እንደ ባለሙያ እንደ ሕክምና ባለሙያ የምታውቂው ነገር አለ በውስጥሽ ማለት ነው። ለእኛ መናገር የማትፈልጊው ነገር ሊኖር ይችላል። ያንን በግድ ንገሪኝ ብለን አናስጨንቅሽ። ያ መብትሽ ነው እንደ ሙያዊ ግዴታ ማለት ነው። ግን ደግሞ እሷ የምትድንበት መንገድ ማለትም ከሀገር ውጭ ወጥታ ሕክምና የሚያስፈልጋት ከሆነ ቶሎ የምትድን ከሆነ መሄድም ካለባት የትኛውም ቦታ ላይ እንድትሄድ ማድረግ ያለብንን ነገር በሙሉ እናደርጋለን። እንደ አማራጭ ያንን ነገር ነው ሊጠይቅሽ የፈለገው እሱ። እኔም ሴት ነኝ፣ የተሻለውን ነገር ነው የምመኝላት፣ የማደርገውም የተሻለውን ነገር ነው። እኛ የተሻለ ሕክምና እየሰጠናት ነው። ከሀገር ብትወጣም ሌላ ሕክምና ሀገር ውስጥ ብትወስዷት ከዚህ የተሻለ ነገር አይሰጧትም። ይህንን ነበር ማወቅ የምፈልገው። ሲቀጥል ደግሞ እች ልጅ ብዙ ነገር ነው የደረሰባት አይደል? እየነገርኳችሁ ነው። ስለዚህ ዛሬ በዛሬ መንቃት አለባት የሚል ነገር አያስማማንም። ደህና ናት፣ ለውጥ አላት። ስለዚህ ታገሱ። እንዲህ ነው ብዬ ቀን የምሰጣችሁ ነገር የለም። ስለዚህ በእርጋታ ተረጋግታችሁ ራሳችሁን አጠንክራችሁ እናታችሁን አጠንክራችሁ ቆሞ ነገ እሷም ስትወጣ እናንተ ናችሁ እሷን ማጠንከር ያለባችሁ። ምክንያቱም ቀላል ነገር አይደለም። እሺ እንግዲህ አሁን ደግሞ ጠቅለል እናድርገውና በሰዓቱ እንግዲህ ሆስፒታል በመጣንም ሰዓት ላይ አሸናፊ ወንድማችን እዛ ጫካ ውስጥ ሜርሲን ባገኘናት ሰዓት ላይ ራሱን ስቶ ወድቆ ነበረ እና እሱ ላይ ያጋጠመው ነገር ምን ነበረ? ምንድን ነው ያጋጠመው ነገር የሚለውን ነገር ደግሞ ትንሽ ብትነግሪኝ ደስ ይለናል። እሺ ያው አሸናፊ ያጋጠመው ከፍተኛ ድንጋጤ ነው። እሷን በተገኘችበት ሰዓት እሱ ወድቆ ነበረ እና አሁን ለሱ የሚያስፈልገው ነገር ቢኖር መረጋጋት፣ ማረፍ ነው እና አሁን ላይ ደህና ነው። ግን ከፍተኛ ድንጋጤ ያጋጠመው እሷን በምናገኛት ሰዓት ይሄ ነው እሱን ያጋጠመው። እሺ ዶክተር ማለት ያው እዚህ ድረስ መምጣት ደግሞ ያው ስለሚጠበቅብሽ ነው። ምክንያቱም እዚህ ድረስ የመጣሽው እናታችንንም እያንዳንዱን ነገር መስማት ስላለባት ያው እናታችን እዛ እንዳትሆን የፈለግንበት ምክንያቶች አሉ። ምክንያቱም እዛ ከሆነች ማሚ ከዚህ ፊትም የነበረባት ጭንቀት አለ፣ ህመም አለባት። ያ ሁሉ ነገር ተደራርቦ ሌላ ነገር እንዳይፈጠር ነው እናታችንን እዚህ ያደርግናት እና በእርግጥ ፈቅዳልን አይደለም ማለት አስገድደናት ነው እዚህ ያመጣናት። እኔ ከልጅ አልለይም ብላ ነበር፣ ብዙ ነገር አስጨንቃን ነበር። ነገር ግን አጠገቧ ላይ ደግሞ ያው ሚኪም ስላለ እሳቸው እዚህ እንዲያርፉ አድርገናል ማለት ነው። ያው ለእሳቸውም ግልጽ እንድታደርጊ ነው እዚህ ድረስ እንድትመጪ ያደርግ ነው። መጀመሪያ ልናመሰግንሽ እንወዳለን ማለት ለእናታችንም ለቤተሰቦቻችንም ያለውን ነገር መተሽ ስላሳወቅሽን ከኛ ጋር እያንዳንዱን ነገር ሜርሲንም መንከባከብ ባለብሽ ልክ እየተንከባከብሻት እንደሆነ እናውቃለን እና ላረግሽው ነገር ለመጀመሪያ ደረጃ ልናመሰግንሽ እንወዳለን። ያው በእኔም ስም በሳሚም ስም በተመልካቾቼም ስም ማለት ነው በማዘርም ስም ልናመሰግንሽ እንወዳለን። በተጨማሪ ግን በመጨረሻ ልትነግሪኝ የምትፈልጊው ነገር ምናልባት ካለ እስቲ የምትነግሪኝ ነገር ካለ እስቲ ንገሪኝ። ያው እኔ ግዴታዬ ነው መምጣት ብዬ ስላሰብኩኝ ነው የመጣሁት እና የምለው ነገር ደጋግሜ እናንተ ጠንክሩ። ማዘርም ትክክለኛ ውሳኔ ነው። እዛ ከሚሆኑ እዚህ ቢሆኑ ነው ለሳቸው የተሻለ የሚሆኑ እና እኔም እዛ ሆኜ በደንብ እንከባከባታለሁ። እናንተ ተረጋጉ። በተረፈ ማዘር ይጠንክሩ። ልጅ ያደራሽን ከእግዚአብሔር ጋር የልጅን ነገር አደራሽን። ምንም ችግር የለውም ማዘር፣ ምንም ችግር የለውም። ልጅን አደራሽን። ምንም ችግር የለም ማዘር፣ አይሎታለሁ አደራሽን። እሺ ማዘርዬ፣ አይዞት፣ ተረጋጉ፣ ጠንካራ ሆኑ። እሺ አመሰግናለሁ። እሺ ቤተሰቦቼ እንግዲህ እንደተመለከታችሁት ነው ያለውን ነገር። እያንዳንዱን ነገር ለእናንተ ማሳወቅ ያለብንን ነገሮች እዚህ ጋር አሳውቀናችኋል ብዬ አስባለሁ። ማለት እናንተ ማታውቋቸው በእርግጥ ብዙ ነገሮች አሉ፣ የተፈጠሩ ከዚህ በፊትም ያሉ ብዙ ነገሮች አሉ። ለእናንተ ማሳወቅ የሚጠበቅብንን ነገሮች ግን እያንዳንዱን ነገር አሳውቀናችኋል ማለት ነው። አሁን ላይ መናገር የምፈልገው ነገር ቤተሰቦች ምንድን ነው፣ እባካችሁ እኛን እንድታበረቱ እንፈልጋለሁ። እኛ ይህን ስራ በደስተኛነት ማለት እውነት ለማውራት መጀመሪያም በደስተኛነት ነው የምንሰራው። ይህን ስራ ፈልገን ነው። ነገር ግን ደግሞ የእናንተ
እገዛ ለኛ ከምንም በላይ የሚያስፈልገን ነገር ስለሆነ እባካችሁ ሁላችሁም ይህን ቻናል ሼር እንድታደርጉልኝ እፈልጋለሁ። ለዚህ ቻናል ቤተሰብ የሆናችሁ ሰዎች በጠቅላላ ይህን ቪዲዮ እያያችሁ ያላችሁ ሰዎች በጠቅላላ እባካችሁ ይህን ቻናል ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ 100 ሺህ እንድታስገቡልኝ እጠይቃችኋለሁ ማለት ነው። በተጨማሪም ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን በመስጠት እንድትጀምሩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ እንግዲህ በቀጣይ ምን እንደሚፈጠር ምንም የምናውቀው ነገር የለም። ነገር ግን የሚፈጠሩ ነገሮች ካሉ ደግሞ እያንዳንዱን ነገር ለእናንተ ማሳየት የሚጠበቅብንን ነገሮች ይዘንላችሁ የምንመለስ ይሆናል ማለት ነው። ሁሌ ደግሞ ከእናንተ ጋር እንድንገናኝ የሚያደርገን የእናንተ ስራ ነውና እባካችሁ በድጋሚ ሼር እንድታደርጉልኝ በዚሁ አጋጣሚ ነግራችኋለሁ ማለት ነው ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።